እያሉ ያሉት እንደዚህ ነው የሚቀበረው? አዎ በእርግጥ እንትን ነው። አዎ እንደዚህ ነው። አሁን ለምሳሌ ስለማይቆፈር አሁን እኛ አካባቢ እንትን ነው በማሽን ነው ቆፍረው እንትን የሚሉት የሰው ኃይል አይቆፍረውም። አይመስለኝም። በቃ አግተዋት ወይ የሆነ ነገር ልጅቷን እያሰቃየቻት ነው የሚሆነው። ልጅቷን እንድትጠየቅልኝና እውነታው እንድታወቅ ነው የምፈልገው እኔ። በእርግጠኝነት እንደ አይነት ሬሳ የለም የትም ቦታ ላይ። እንደው ሰው ማንኛውም ሰው ያየ ይፈርዳል እኮ። እንደ አይነት ሬሳ አለ? እንደ አይነት እንደዚህ ተቃጥባ ጅቡቲ ያለ ሰው እንዲተባበረን እንጠይቃለና እስኪ በአንቺ በኩል ሞክሪ። አሁን ጅቡቲ ጓደኞች የነበሩ ስነግራቸው ምኑ ጋር ብለን እንሂድ፣ የቱ ጋር ነው እኛ እንዴት እንወቀው ነው የሚሉኝ እኮ። ሹፌሮች አሉ፣ እኔ የማውቃቸው ብዙ ሹፌሮች አሉ። ጠየኳቸው፣ እቺ ቦታ ነገር ነው የሚሉኝ። ገና አይሆንም እንዴ የቱ ጋር ብለን ገራቸው። እሷን ማስረዳት አችልም። ከአንዴ በኋላም ስልክ ማውራት አትፈልግም። ያንተ ጓደኞች ሹፌሮች የሉም እኮ። እነሱ ሹፌሮች የሉም ብሬ አሉ አሉ እኮ ሜላት። ግን የቱ ጋር እንደሆነ እነሱን ጠይቃቸው ብሬ ቦታውን ሜላት። አሁን አንቺ አዲስ አበባ እንደዚህ አይነት ሰው ተቀብሯል ይባል የቱ ጋር ካልሆነ ካልተነገርሽ እንዴት ታውቂዋለሽ? እሱማ ነው ሲጀምር ደግሞ እኮ ጅቡቲ ደግሞ መውጣት የሚቻለው ከኢትዮጵያ ጠረፍ። አሁን ኢትዮጵያ ድንበር አለ አይደል እንዴ? ከኢትዮጵያ ድንበር በኋላ እኮ መታወቂያ ያስፈልጋል እኮ የጅቡቲ መታወቂያ። እንዴት ብለን እንወጣለን? እንውጣ ብንልስ እንዴት እንሄዳለን? አይቻልም እኮ እውነት ጅቡቲ ሆነ ከሆነ ማለት ነው አለው እኮ መታወቂያ አውጥተሽ ምናምን ነው የሚሄድ። መታወቂያው የሚወጣው ደግሞ በብዙ በተለያየ ከባድ ነው ስለማውጣት ራሱ ማለት። ስለዚህ ያንን ነገር ለማወቅ እኛ ለመሄድን ለማምጣት እንዴት እንችላለን ነው? አይሆንም እኮ እንጂ እቺ ልጅ በህይወት አለች። ሬሷ ልትታጠፍም አይችልም። እንደዚህ እግሯን ልሰብስበው ቢሉ ከሞተች በኋላም ቆይተው ፎቶ ካነሱ በኋላ ሊሰበሰብላቸው አይችልም ነው። እጇን ደረቷ ጋር እዛ ጋር እጆቿ ተዘርግቷል፣ እዚህ ጋር ደግሞ ደረቷ ላይ ተቀምጧል፣ እግሯ ተሰብስቧል። ይሄ ሌላ ድራማ እየሰሩ ነው ያሉ። ልጅቷ በቀል ነው እየተበቀለች ያለች። አንቺ ነሽ በቃ አማራጫችን ሀቡ። አንቺ እርጅን በቃ በምትችይው መንገድ አንቺ እርጅን። ኤምባሲ አድርሰን ኤምባሲ ሄደንን ጠርቶ እንዲጠይቃት ዝም አንልም። ሁላችንም ድምፅ መሆን አለብን ሁላችንም። ይቺ ልጅ ቆይ ይሄንን ፎቶ ላድርገው እኮ ቦታው ከተነገረን የጅቡቲ ሰዎች ከተባበሩ እውነት ሞታለች ካሉ እናንተ ሄዳችሁ አንተ ወንድሟ ሄደክ እንትን ማለት አለብህ ቦታው በትክክል። እኛ አሁን የምንፈልገው እውነት ሞታለች ከሆነ የምትለው ኤደን እቺ ናት። እና ኤደንና ቤቴሌም ሟቻው ሞታለች የምትለውን ቤቴሌምን አብረው ይኖሩ ነበረ። አዲስ አበባ ቤት ተከራይተው አብረው ይሰሩ ነበር። ሄዳ ለሜላት ለእሷ እዚህ ጋር ላለችው አብራኝ የምትሰራ ልጅ ናት ብላ አስተዋውቃታለች ቤቴሌም ለሚ። ስለዚህ እሷ ከሄደች በኋላ ነይ ብላት ነው ቤቲ ኤደን ከሄደች በኋላ። ከመሄዷ በፊት ግን አብረው እያሉ በፍቅረኛዋ ጠርጠላት ተጣልተው እንደነበረ ለትዝታ ለጓደኛዋ ትዝታ ነግራታለች። ሲታረቁ በስልክ ትዝታ አብራ ነበረች እና በዛም ልትበቀላት ምናልባት ከሆነ ነው እያለቻት። እንደገና ደግሞ አንድ ሰው በባህር ሲሄድ ፎቶ ለምን ያስፈልጋል? ፎቶ ተነስተሽ ላኪልኝ ያለቻት። በባህር ለመሄድ ሰው ፎቶ ምን ያደርግላታል? ሜቢ ፎቶውን ለምታስይዛት ወይ ለምታሳግታት አካል ፎቶ ልታሳይበት ይሁን ማንነቷ ልታሳይበት ይሁን ፎቶ ታዶች ብቻ ፎቶ ተነስተሽ ላኪልኝ ብላታለች። መተሽ ሱፐርማርኬት ነው የምትሰሪው ብላታለች። ደግሞ እስከ 80 ብላታለች። እና ይህንን አምና ተነስታ ጀመረችው። ጅቡቲ ስትደርስ በሙቀት ሞተች። አሁን እኮ እንደዛ ያደረገችው መጀመሪያ ፎቶዋን የላከችው። ስለዚህ አብራት ስለምትሄድ ሌላ ልጅ ሴት ስላለች ያችኛዋን እንግዲህ ያችኛዋን እንዳይገድሉባት ነው ያደረገችው ማለት ነው። ፎቶ ላኪልኝ ብላት ከሆነ ሁለት ሴቶች አይደል ከእሷ ጋር የሚሄዱት አንድ ቤትና ያችኛዋ። ስለዚህ መንገድ ላይ ለእነሱ ተነግሮ መለያ ነው ማለት ነው። ይችኛዋ ነች ተብላ ሊነገር ነው ማለት ነው እንደዛ የተደረገው። ስለዚህ በቀል ነው። የሆነ ነገር አጋታለች ወይ በህይወትም ካለች ትመልስልን፣ ወይ የሞተችበትም ቦታም ከሆነ ቦታውን ትንገረን። እኛ ከጅቡቲ እኔ አሁን ከጋላፊ ኢትዮጵያ ድንበር ጋላፊ ነው። ከጋላፊ በኋላ የጅቡቲ መታወቂያ ከሌለ ማንም ሰው መውጣት አይችልም። ያን ማድረግ ደግሞ እኛ አንችልም፣ አቅምም የለንም ለመውጣት ለመሄድ ማለት ነው። የጅቡቲ መታወቂያ ታወጣላቸው ተደነብስ አይደል?
እኮ እሷ እንደዛ የምታረግ ከሆነ እንሄዳለን፣ እኛ እናመጣታለን። እሷ እንደዛ የምትል ከሆነ ስለዚህ አሁን እኛ አንቺ ነሽ በቃ ያለሽን አማራጭ አንቺ ነሽ። በቃ አንቺ ነሽ ልታግዥን የምችለው እሷ እንደዚህ ካለች አልገባኝም። ከእሷ የምንፈልገው እኛ ቦታውን እንድትነግረን ብቻ ነው። ቦታውን ነው እሷ ቦታውን ነው የምትነግረው። በትክክል ደግሞ በትክክል እሷ እውነት ሞታ ከሆነ ቦታውን ትንገረን ነው። የወደቀችበትን የቀበሩበትን ቦታ ይንገሩን ነው እኛ የምንለው። የተቀበረችበትን ቦታ በትክክል ከነገሩን አንተ ጅቡቲ ሄደህ የጅቡቲ መታወቂያ አውጥተህ ቦታው ድረስ መሄድ ትችላለህ። አይ ማንኛውም ሰው ማውጣት ይችላል። ምንድን ነው የሚያስፈልገው ለማውጣት መታወቂያ? መታወቂያ እኔ ማለት እኔ አላቅም ብቻ እኔ አሁን መኪና ላይ በምሰራበት ሰዓት ነው የማውቀው። እኔ መኪና ላይ በምሰራበት ሰዓት ሹፌርና ረዳት መታወቂያ ከሌለው የጋላፊን የኢትዮጵያን ድንበር መሻገር ይችላል። ማንኛውም ሰው ግን ይዳይድ እኔ አሁን አላቅም። አሁን ላይ ያለው መረጃ የለም። መታወቂያ ካወጣ ግን መታወቂያ ከሌለ በተአምር የኢትዮጵያን ድንበር ማለፍ አይቻልም ነው። የሆነ ሰው ጅቡቲ አንተ መሄድ ትችላለህ እንዴ? ብሬ አንዴ ጅቡቲ ለመግባት እንዴት እችላለሁ? አልችልም። እኔም አልችልም። ቆይ እኮ አንተ እንድትችል ወንድም ስለሆንክ አንተ ስለማመህ መሄድ አትችልም። እኔ ይኸውልሽ እግሩ ታማሚ ነው እናት ሀቢባ፣ እኔ አልችልም። በመኪና አደጋ ከተጎዳሁ 9 ዓመት ሄደ፣ ብዙ ጊዜ ነው። ስለዚህ ከወገብ በታች እግሬ መንቀሳቀስ አይችልም። ለመሄድም እንደው ምናልባት እስካሁን ድረስ ለምን አልነገርከንም? አንቺ ቅድም አንተ አትሄድም ወይ ስትይዋን ነበር እንዴ ሜላት? አይ እኛ በአንቺ በኩል የሚመጣ ነገር ካለ ብለን እንጂ እኔ እንደዚህ አልችልም። አይሆንልኝም። እንደዛማ የመኪና አደጋ ከደረሰብኝ ብዙ ጊዜ 9 ዓመት ሆኖኛል። በክራንች ምናምን ነው የሚሄደው። እግሩ እንትን ነው ፓራላይዝ ነው ከወገብ በታች አይችልም። ይሄን እያወቅሽ እንዴት የመኪና አደጋ ደርሶበት ማለት ነው። ይሄን እያወቅሽ ለምን አንተ አትሄድም ወይ ጅቡቲ ያልሽው? አይደለም አይ አንተ ትሄዳለህ ወይ እንዴ? ያልሽ አንተ የምታውቀው ሰው የለም ወይ ነው ያልኩት። የምታውቀው ሰው የለም ወይ ነው። እዛ ሾፌር ስለነበረ ሾፌር ነበር እሱ ሾፌር በሚሰራበት ሰዓት ነው አደጋ የደረሰበት። እሺ ዳዊት የሚባለው ወንድሟስ? እሱ ሙሉ አካል ጤነኛ ነው። እሱ ጤነኛ ነው፣ ግን አገር አቅም አሁን ነው ከትምህርት ተመርቆ አሁን የጨረሰው በቅርብ ነው። ከዚህ ጨርሰው የእሷ ታናሽ ነው ያለው ዳዊት ይባላል እኮ ተመርቆ ጨርሷል። ስለዚህ እሱ መሄድ ይችላል። አገር ባያት እየጠየቀ ይሄዳል። ችግር የለውም። እንዴት ዋላችሁ? ሰላም ናችሁ? ይሰማል? ሰላም መሐመድ፣ እንዴት ነህ? አለሁ ደህና ነኝ። እንዴት ነሽ? አቡ አለን። ጅቡቲ ነኝ ብለህ ኮመንት ጽፈህ ነበር ወንድም። እኔ የምኖረው ጅቡቲ ነው። ጅቡቲ ነው ያለሁት። ልጁ አሁን ወንድሟ ያልሽው ትክክል ነው። መግባት አይቻልም። አሁን ጋላፊ ላይ ስትደርሺ እንትን ይጠይቃሉ፣ ወረቀት ይጠይቃሉ። ሹፌር ከሆነ የሹፌር መግቢያ የሚባል አለ፣ እሱን ይጠይቃሉ። ኖርማል ሰው ከሆንሽ ደግሞ ወይም ቪዛ መኖር አለበት፣ አሊያም ደግሞ የቤተሰብ ወይም የዛ አካባቢ ሰው መሆን አለብሽ። ያንን ይጠይቃሉ። እውነቱን ነው ልጁ ያለው። ሌላው ደግሞ አሁን ያላችሁት ልጅቷ አሁን እዚህ በጣም ሰንሰለት አለው፣ ብዙ ሰንሰለት ነው ያለው። እንደምነግርሽ ቀላል አይደለም። ገብቶሻል? በጣም ሰንሰለቱ ረጅም ነው። አሁን እንትኖቹ ማለት ነው ኮብላይ ነው የሚባለው በዚህ አካባቢ እና እንደምነግርሽ አይደለም፣ በጣም ከባድ ነው። እኔ እንደውም የማየትም አጋጣሚ ያጋጥሙኛል። በሁለት በኩል ነው የሚገቡት ወደ ጅቡቲ። አንደኛው በጋላፊ በኩል ነው የሚገቡት፣ ሁለተኛው ደግሞ ኤሊዳር ተብሎ በዛ ሌላ አቅጣጫ አለ። በሁለት በኩል ይገባሉ። አሁን እሷን መጠየቅ ያለባችሁ ቤተኛው በኩል ነው የገባችው ነው። ከገባች በኋላ ደግሞ መጨረሻ ላይ ባህር ላይ የሚሄዱት እንትን ነው ተጆራ ይባላል። በተጆራ በኩል ነው የሚወጡት እንጂ ወደ ዋናው ጅቡቲ ከተማው አይገቡም። ወደ ዋናው ጅቡቲ የሚባለው ከተማ ላይ አይመጡም እና በተጆራ ነው አሁን በተጆራ ነው ወደ የመን የሚሻገረው ኮብላዩ ማለት ነው። እና አሁን እሷ ቤተኛው በኩል እንደገባችና ከዛ ደግሞ ተቀበረች የተባለችበት ቦታ የት ጋር እንደሆነ ወደብ አካባቢ ካለች ተጆራ ነው ሊሆን የሚችለው። ተጆራ ማለት ደግሞ የመን የምትሻገሪበት ባህሩ አካባቢ ማለት ነው። እዛ ጋር ነው ሊሆን የሚችለው። ድንበር ካለች ደግሞ የኢትዮጵያና የጅቡቲ ድንበር ካለች ደግሞ ወይ ጋላፊ ነው ሊሆን የሚችለው፣ አሊያም ደግሞ ኤሊዳር የሚባል አለ። ኤሊዳር ማለት የኢትዮጵያ ነው፣ በአፋር ክልል ነው ያለው። ከዛ ደግሞ አለፍ እንዳልሽ ደግሞ ጅቡቲ ድንበር ነው። እዛ አካባቢ በዛ ጋር ያልፋሉ።
እዛ አካባቢ ነው ሊኖር የሚችለው። እና ሁለት ደግሞ ቀብር ባልሽው ላይ እዚህ ሀገር በጣም ሙቀት ስለሆነ የራሳቸውን ዜጋ አንድ ሰዓት አያቆዩ፣ ቶሎ ነው የሚቀበረው። በጣም ሙቀት ነው። በጣም አሁን በተለይ በአሁኑ ሰዓት ወደ 48 47 ምናምን ነው እንትኑ። ያው ልክ እንደዚህ ነው ቀበርናት እያሉ ያሉት እንደዚህ ነው የሚቀበረው። አዎ በእርግጥ እንትን ነው። አዎ እንደዚህ ነው። አሁን ለምሳሌ ስለማይቆፈር አሁን እኛ አካባቢ እንትን ነው በማሽን ነው ቆፍረው እንትን የሚሉት። የሰው ኃይል አይቆፍረውም። ቦታው አንድ ሙቀት ነው፣ ሁለት ድንጋያማ ቦታ ነው። እንደዚህ ድንጋይ ካብት አደርጊና ከላይ ነው። እንደውም እነሱ አሪፍ እንትን ብለውለታል። አንዳንዴ ሁላ ጥለዋቸው ሁላ እኮ ይሄዳሉ እንትን ሳይሉላቸው ማለት ነው። በብዛት ትክክል ነው። አሁን አቀባበሩ እንደዚህ ካብ ነው የሚደረገው ድንጋይ እንጂ አይቀብሩም። እንትን አይሉም። አፈር አይቆፈርም እዚህ እንትን ስለሆነ ማለት ነው። ይሄ ድንጋያማ ነው። ሁለት ደግሞ ማታገኝም፣ ሰውም ደግሞ አይቆፍርልሽም እንደዚህ። ይሄ ትክክል ነው። እርግጥ ነው። ይሄ እንትኑ ካብ ነው የሚደረገው እዚህ በብዛት። አስክሬን እንደዚህ ክፍት ነው የሚቀበረው ማለት እንዴት ይሆናል? ምንም ነገር አይበላውም፣ አውሬ ምናምን የለም። እንደዚህ ነው በቃ እንደዚህ ነው የሚቀብሩት። እንትን አሁን በብዛት ይሞታሉ አይደለ? በዚህ እንትን ሲሄዱ ልጆች እንደዚህ ካብ አድርገው ነው እንትን የሚሉላቸው። ድንጋዩን ይክቡላቸውና እንደዚህ ነው ቁጭ የሚያደርጉላቸው እንትን እንዳይበላቸው ምናምን ነገር። በእርግጥ አውሬ በብዛት እንትን አለ። እንደዚህ ነው በብዛት። እኔም እንደዚህ አይነት ነገር አጋጥሞኛል በፊት። እንደዚህ የምሰራው ስራም በእንደዚህ አይነት ዙሪያ ስለሆነ በኮንስትራክሽን ዙሪያ ነው የምሰራውና እንደዚህ አይነት ነገር አጋጥሞኛል። ስጠይቃቸው ሰዎችን አይ ቀብር ነው ምናምን ብለውኝ ያውቃሉ። እንደዚህ አይነት ነገር ማለት ነውና ምን ልልሽ ፈልጌ ነው፣ ቀብሩ ትክክል ነው፣ አይቆይም። አሁን ቀብር እዚህ በረሃ ላይ ቶሎ የራሳቸውን ራሱ ወዲያውን እንደሞተ ቶሎ ብሎ ነው የሚቀብሩት። ሰው ዘመድ ይምጣ ምናምን አይባልም። እዚህ የቀብሩን ሁኔታ ልንገርሽ ብዬ ነው። በተረፈ ግን አሁን እንዳልኩሽ እቺ ልጅ መጀመሪያ ኢንፎርሜሽን በደመጣሩ ቤተኛው ጋር እንደገባችና ልጁም ትክክል ነው። በጣም እንትን አይደለም፣ እንደሚወራው ቀላል አይደለም። ቼኑ በጣም ከባድ ነው። በጣም ማለት ነው። አሁን ከቤት ከወጡ በራሳቸው ህይወት መወሰን አይችሉም። አሁን በህገወጥ የሚሄድ ሰው እውነቴን ነው የምልሽ፣ አንዴ ከቤት ከወጣ እዛ ቼን ውስጥ ከገባ፣ ደላላው ቼን ውስጥ ከገባ ራሱ ህይወት ራሱ ልሙት ቢል ራሱ አይሞትም። ደላሎች ውስጥ ከገባ ለምን እንትን ነው በእንቅስቃሴ ውስጥ ገንዘብ እንትን ስለምን ልመለስ እንኳን ቢል ፈቃደኛ አይሆኑም ደላሎቹ። እና በጣም ደላሎቹ በጣም አስቸጋሪ ነው። እንዳላችሁት ልጅቷ ቤተኛው መጀመሪያ መረጃው ቤተኛው በኩል እንደገባች ያጣሩን። እሱም በእርግጥ ያውቃል መሰለኝ። አሁን ወንድሟ ነው ማነው ብርሃኑ ነው ማነው እንዳለው ወንድሟ ነው ጋላፊ ላይ ወንድሟ ነው። ትክክል ነው። አዎ መግቢያ ከሌለ አስቸጋሪ ነው። ገብተሽም ደግሞ በጣም ሰፊ ነው ቦታ። አሁን ለምሳሌ እንደ ግልጽ እንደ ኖርማል ሰው አይደለም የምትሄጂው። ህገወጥ ስትሆኚ ተደባብቀሽ ምናምን ስለሆነ መንገዱ ኖርማል እንደገባሽ የምታገኘው አይደለም ኢንፎርሜሽን ከሌለሽ እና ወይም ከእነሱም ጋር ተመሳስለሽ እዛ እነሱን የሚያሸጋግር ሰው ምናምን ጠይቀሽ ምናምን፣ ያ ደግሞ ጊዜ ይፈልጋል፣ ገንዘብ ይፈልጋል። በዛ ላይ ደግሞ በአሁኑ ሰዓት በጣም ሙቀት ነው፣ በጣም ሙቀት አለ እና እንዳላችሁት ልጅቷ በደንብ አሁን ቦታውን እንትኑን ካገኘን የሚረዳን ሰው እንፈልጋለን። በትክክል ቦታውን ከሷ ካገኘን ኢንፎርሜሽን የሚረዳን ሰው እንፈልጋለን። አንተ እዛ ነዋሪ ከሆንክ ልትረዳን ትችላለህ? ይቻላል። አዎ እረዳቸዋለሁ አለው። እኔም በእርግጥ እንትን አሉ እንደዚህ አይነት ሰዎች የሚሰሩ ሰዎችን የተወሰነ እንትን ጠያይቄም ቢሆን እንትን እላለሁ። አይጠፋም እንደዚህ አይነት ነገር። ትክክል ነች እና ችግር የለውም። መጀመሪያ እሷ እንዳለችው እንትን ትበል እጠቀማለሁ። እሺ ቁጥርህን ትሰጠኝና እና እንዳልሽው እንትን ትበል የገባችበት ቦታ ትንገረን መጀመሪያ ቤቱ ጋር እንደገባች። አሁን ለእኔም እንዲመቸኝ ወይም በጋላፊ ነው የገባችው ወይም ደግሞ በኤሊዳር በኩል አለ። በሁለት በኩል ነው የሚገቡትና ያንን ገረገረገችን መስመሩን እንትን እያለን መስመር አለው። ኖርማል አስፋልቱን ይዘው አይሄዱም እየተደባበቁ ስለሚሄዱ እና በተቻለኝ መጠን ለመርዳት እሞክራለሁ። ችግር የለም። እሺ በጣም እናመሰግናለን። እሺ አሁን ከሷ ትክክለኛ ቦታውን ነው ማወቅ የሚጠበቅብን። ጋይስ ሼር እያደረጋችሁ ሳውዲ ውስጥ ለሚኖሩ ኢትዮጵያውያን እሷን ኤደንን ለሚያውቁ ፕሊስ አድርሱ። እሺ ጅቡቲ ለመሄድ ቪዛ ያስፈልጋል። ስለዚህ